በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር የአበሽጌ ወረዳ በበልግና መኸር ሰብሎች በሀገር አቀፍ ደረጃ ተሞክሮ የሚሆን በክላስተር የሚመረትበት መሆኑን በመግለጽ አሁን ላይ በበጋ መስኖ መድገም ተችሏል ብለዋል። እነዚህ የክላስተር የመስኖ ልማት ስራዎች በሂደታቸው ለዜጎች የስራ ዕድልን በመፍጠር የገቢ ምንጭ ሆነው በኑሮ መሻሻል ላይ አስተዋጽኦ አበርክተዋል ያሉት የቢሮ ኃላፊው ምርቱ ለገበያ ተደራሽ በማድረግ በዘርፉ የሚስተዋለውን ጫና መከላከሉንና በተለይም በክልሉ የተቀመጡት የግብርና ምሰሶዎች መተግበራቸው የሴክተሩ ተስፋ ሰጪነት አልቆታል ሲሉም ተደምጠዋል። ክልል ያስቀመጥናቸው 6 የግብርና ሴክተር ምሰሶዎች አሉ። ከነኚህም 3፣ 4፣ 5ቱ እዚህ ማሳ ውስጥ በተጨባጭ ተተግብረው አይተናል። አንደኛው የገቢ ምርትን የመተካት ጉዳይ፣ የስራ ዕድል የመፍጠር ጉዳይ፣ ገበያን የማረጋጋት ጉዳይ፣ ለኢንዱስትሪ የማምረት ጉዳይ። አሁን እንግዲህ እየተመረተ ያለው የሽንኩርት ዘር በከፍተኛ የውጭ ምንዛሪ ከውጭ የሚገባ ነው። ይህንን በአካባቢው አምርቶ ያንኑ ጥራት ያለው ዘር አነስ ባለ መንገድ አርሶ አደሩ ሊያገኝ እንዲችል የሚያስችል ሁኔታ እየተፈጠረ መሆኑን ያየነውና ይሄ እንግዲህ የእውቀትም ሽግግር፣ የቴክኖሎጂ ሽግግር፣ የገቢ ምርት መተካት በተጨባጭ እንግዲህ አበሽጌ ማሳያ በተዘዋወርንባቸው ቀበሌዎች አይተናል። የእውቀትና የቴክኖሎጂ ሽግግር ብሎም የውሃ አጠቃቀም ባህል ማደጉን በመስክ ማረጋገጣቸውን ገልጸው የስራ ባህልን በማጎልበት በዓመት 4 ጊዜ አምርቶ በሀገር አቀፍ ደረጃ ብልጽግና ማረጋገጥ እንደሚቻል በጉራጌ ዞን እየተከናወነ የሚገኘው የግብርና ልማት ስራ ማሳያ ነው ብለዋል አቶ ኡስማን ሱሩር። በወርሃ የካቲት ማሳዎቻችን ምን እንደሚመስሉ ይታወቃል። አሁን ያለንበት አካባቢ ቶታሊ ሲታይ ወርሃ ሐምሌ ነሐሴ እንጂ ወርሃ የካቲት አይመስልም። ስለዚህ ይሄ የስራ ባህል ለውጥ እየመጣ መሆኑን ግብርናው በትክክልም የኢትዮጵያ የኢኮኖሚ የሽግግር መሰረት ምሰሶ ነው የተባለው ጉዳይ ከተሰራ ለውጥ እንደሚመጣ፣ ከተሰራ ሀብት እንደሚፈጠር፣ ከተሰራ ብልጽግናን በቤተሰብ በማህበረሰብ በሀገር ደረጃ እንዳረጋግጥ ብለን ያስቀመጥነው ነገር በትክክለኛው የስኬት ሀዲድ ውስጥ እንዳለ እንግዲህ ዛሬ አበሽጌ ማሳ ውስጥ ያየናቸው የመስክ ምልከታዎች ያሳያሉ። የኢትዮጵያ የብልጽግና ጉዞ በትክክለኛው መስመር ላይ መሆኑን እንደሚያመላክት ተናግረው በፈጠራና በፍጥነት አልቆ ማስቀጠል ከሁሉም እንደሚጠበቅ አስገንዝበዋል። በዓመት 4 ጊዜ እየታረሰ እያየን ነው። የመኸሩ በቆሎ ቀርሚያው ይታያቸዋል። የመኸሩ በቆሎ ተነስቶ አላለቀም። ከጎኑ ደግሞ በቆሎ ሰብሰብ አድርጎ ሽምብራው እየተነሳ ነው። ከጎኑ ደግሞ ቲማቲሙ፣ ሽንኩርቱ እየደረሰ ነው። ይሄ እንግዲህ ማሳው የረፍት የለሽ ዓመቱን ሙሉ እየተመረተበት አርሶ አደሩ ጊዜውን፣ ጉልበቱን፣ እርጥበቱን ምርታማ እያደረገ ወደ ሀብት ፈጠራ እየሄደ ነው። ይሄ እንግዲህ የኢትዮጵያ የብልጽግና ጉዞ በትክክለኛው የእድገት ሀዲድ ውስጥ አለ። ይህንን ፈጠራና ፍጥነትን አክሎ የማስቀጠል የማላቅ ጉዳይ ደግሞ እያንዳንዱ አመራር፣ እያንዳንዱ ሙያተኛ፣ እያንዳንዱ አርሶ አደርና ባለድርሻ አካላት የተቀናጀና የተባበረ ጥረት እጅግ ወሳኝና ቁልፍ ነው የሚል ቀጣይ ቤት ስራችን ይሆናል የሚል አስተያየት አለኝ። የጉራጌ ዞን ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ አበራ ወንድሙ በበኩላቸው በዞኑ 26,000 ሄክታር መሬት በበጋ መስኖ እየለማ እንደሚገኝ ገልጸው ከዚህም አብዛኛው በክላስተር የተሸፈነ ነው ብለዋል። ለውጭ ኤክስፖርት የሚሆን የዘር ሽንኩርት እየለማ ነው ያሉት አቶ አበራ ይህም የውጭ ምንዛሬ ከማስገኘት በተጨማሪ ገቢንም ያሳድጋል ነው ያሉት። ምርታማነትን የማጎልበት ሁሉን አቀፍ ጠቀሜታ በመገንዘብ በየደረጃው ካሉ ባለድርሻ አካላትና ማህበረሰቡ ጋር በመሆን በንቅናቄ እየተሰራ መሆኑን በዚህም በሁሉም የግብርና ዘርፎች ውጤት ማስመዝገብ ስለመቻሉ አስረድተው ይህም ተጠናክሮ ይቀጥላል ብለዋል። በዘንድሮ ዓመት በግብርና ላይ በ6ቱ ፒላሮቻችን ላይ ኤክስፖርትን ከመተካት አኳያ ብለን ያነሳ ነው የዘር ሽንኩርት ነው። የኛው እዚህ ወረዳ ላይ 650 ሄክታር አለን። ኑርና ኑሬን መገር ላይ 50 ሄክታር አለን። በድምሩ 700 ሄክታር የመስኖ የዘር ሽንኩርት አለ። ይሄ ኢምፓክቱ ቀላል የሚባል አይደለም። የተጎበኙ የመስኖ አልሚዎች እንዳሉት ምርታቸው በማደጉ ኢኮኖሚያዊ ተጠቃሚነታቸው ከፍ ብለዋል። በተለይም ምርትን ለገበያ በሰፊው በማቅረብ የኑሮ መረጋጋት ላይ የራሳቸውን አስተዋጽኦ እያበረከቱ መሆኑንና ለውጤታማነታቸውም መንግስት ዘርፈ ብዙ ድጋፍ እያደረገላቸው እንደሚገኝ ገልጸዋል። እንደምታዩት የሙዝና የተለያዩ ፍራፍሬዎችን ነው እያለማ ያለሁት። ያው ይሄንንም በማልማቴ በጣም ተጠቃሚ ሆኛለሁኝ።